እንዴት ናችሁ? እንኳን አደረሳችሁ ለዚህ ታላቅ ቀን። የእግዚአብሔር ስም የተመሰገነ ይሁን። ጌታን እናከብራለን። በእውነት ይሄ ለኛ ሁላችሁም ስትሉት ነበር፣ በጣም መሰረታዊ የሆነ ቀን ነው። ስለዚህ በዚህ ደስ ይለናል። ጌታን እጅግ አድርገን እናከብራለን። ከኔ ጋር ደግሞ አጭር የእግዚአብሔርን ቃል እናያለን። ለእግዚአብሔር ቃል ክብር ሁሌ እንደምናደርገው ተነስተን እናነባለን። አንደኛ ቆሮንቶስ መልእክት ምዕራፍ 15 ከቁጥር 3 ጀምሮ እስከ ቁጥር 10 ያለውን እናያለን። በጌታ ስም አነባዋለሁ። እንደዚህ ይላል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህም ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛ ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠው ጸጋ ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ጸልያለን። እግዚአብሔር ሆይ እናመሰግንሃለን። በእውነት ይሄ ታላቅ ቀን ነው። እግዚአብሔር ሆይ ለእኛ ክርስቶስ ከሙታን ስለተነሳ፣ እግዚአብሔር ሆይ ለሕያው ለማይጠፋ ተስፋ ዳግመኛ ስለወለድከን አባታችን ስለሆንክ እናመሰግንሃለን። እግዚአብሔር ሆይ ደግሞ ዛሬ ቃልህን ስንሰማ መንፈስህ እንዲናገረን እንደገና ጌታ ሆይ የዚህን የትንሣኤን ውበት የትንሣኤን ኃይል እንድታስተምረን እንድታሳየን እግዚአብሔር ሆይ የዳንበትን ምስጢር ጌታ ሆይ እንድትገልጥልን በኢየሱስ ስም እንለምንሃለን። ጌታ ሆይ ሀሳባችን ሁሉ እንዲሰበሰብ አንተ ከኛ ጋር እንድትሆን እግዚአብሔር ሆይ ለእያንዳንዱ ሰው ለያለበት ሁኔታ መንፈስህ ይህንን ቃል እንዲተረጉምለት በኢየሱስ ስም እንለምንሃለን። ጌታ ሆይ መንፈስህ ከኛ ጋር ይሁን። እናመሰግንሃለን። በኢየሱስ ስም አሜን። ይሄ እንግዲህ በጣም ኮር የሆነ ነገር ነው ያነበብኩት። ለመነሻ ሐዋርያው ጳውሎስ የሚናገረው ነው ለማስታወስ ወንጌላችንን የዳንበትን ወንጌል ላስታውሳችሁ ነው የሚጀምረው። ስለዚህ መጽሐፍ የመሰከረለት ሐዋርያት ያዩት 500 ሰዎች ያዩት የሆነ ነው የጌታ ትንሣኤ። በጣም ግራውንድ ያለው ተጨባጭ የሆነ ነገር ነው። በተለይ ይሄ ክፍል ምን ይባላል? በስነ መልኩት የሚማሩ ሰዎች በቤተክርስቲያን ዘንድ የነበረ መዝሙር እንደማለት ነው። ይህን የሚጠቅሰው ጳውሎስ ራሱ የጻፈው ሳይሆን የተዋሰው ነው። ኦልሬዲ ሲባል የነበረ እንደ ክሪድ አድርገን ልንወስደው እንችላለን ማለት ነው። ዛሬ በዚህ ጊዜ ያሰብኩት ምንድን ነው አብረን እንድናይ እስቲ ስለ ትንሣኤ በተለያየ መንገድ ተምረናል፣ አይተናል፣ አንብበናል። እስቲ ስለ ትንሣኤ ደግሞ እንድናይ የተወሰነ ጊዜ ወስደን ትንሣኤ ራሱ ምንድን ነው? ትንሣኤ ለክርስቲያን ሕይወት ያለው ሲግኒፊካንስ ምንድን ነው? ኦኬ ክርስቶስ ተነስቷል። ታዲያ ለእኔ ሕይወት አሁን ዴሊ ለምኖረ ሕይወት ያለው ኢምፕሊኬሽን ምንድን ነው የሚሉትን እነዚህ ነገሮች እንድናይ ነው። ለምንድን ነው ስላሴ በጣም ስላሴ አልኩኝ፣ ትንሣኤ በጣም ኢምፖርታንት የሆነው ለምንድን ነው? በክርስቲያን ሕይወት ውስጥ ይሄን ያህል ኮር የሆነው ለምንድን ነው? እንደዚህ አንደኛው 3 ነጥቦችን አነሳለሁ። አንደኛው ነጥብ ለምን ትንሣኤ በጣም ኢምፖርታንት የሆነው ይሄ ነው። እግዚአብሔር በብሉይ ኪዳን የሰጣቸው ተስፋ ቃሎች አሉ። ብዙ ተስፋ ቃሎች የምናውቃቸው እግዚአብሔር የተናገራቸው አሉ። እነዛ ሁሉ አየር ላይ እንደተንሳፈፉ ይቀሩ ነበር። ክርስቶስ ከሙታን ባይነሳ ኖሮ ተፈጻሚነት አያገኝም ነበር። ይህንን ሐዋርያ ሥራ ላይ ሐዋርያ ጳውሎስ ሲሰብክ በምኩራብ የተናገረውን ላንብብ። ሐዋርያ ሥራ 13 ቁጥር 32 እና 33 አሁን ያለውን ነጥብ ነው የሚናገረው። እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛና ለልጆቻቸው ፈጽሟል። እግዚአብሔር ለአባቶች የሰጠው ተስፋ አለ። ያንን ተስፋ ምን አድርጎ ፈጸመው? ኢየሱስን ከሙታን አስነስቶ ፈጸመው። ስለዚህ ክርስቶስ ከሙታን ባይነሳ ኖሮ ያ ሁሉ የአባቶች ተስፋ የእነ አብርሃም፣ የይስሐቅ፣ የያዕቆብ ተስፋ ተፈጻሚነት አያገኝም ነበረ። በክርስቶስ ሞት የተፈጸሙ ብዙ ነገሮች አሉ። ግን ክርስቶስ ካልተነሳ ሞቱ በራሱ ሊያደርገው የሚችለው ነገር የለም፣ ከንቱ ነበር የሚሆነው። ስለዚህ ለምንድን ነው ትንሣኤ በጣም ኢምፖርታንት የሆነው በክርስትና እምነት ውስጥ? ምክንያቱም ያ ሁሉ የብሉይ ኪዳን ተስፋ
ተንጠልጥሎ ይቀር ነበር ሳይፈጸም ክርስቶስ ባይነሳ ኖሮ ማለት ነው። ስለዚህ እግዚአብሔር የተናገራቸው ተስፋዎች አሉ፣ አሁን በክርስቶስ ሆነዋል። በተለይ ሁለተኛ ቆሮንቶስ ከዚህ በፊትም ስናነሳ ካስታውሳችሁ ሁለተኛ ቆሮንቶስ ምዕራፍ 1 ላይ የተስፋ ቃሎች ሁሉ በክርስቶስ አዎን ሆነዋል ወይም የስ ሆነዋል ይላል። በክርስቶስ አዎን ያገኙት እነዚህ ሁሉ ተስፋ ቃሎች ከሙታን ስለተነሳ ነው። እነዚህ ተስፋ ቃሎች ተፈጽመዋል፣ ግን ኮምፕሊትሊ ደግሞ አልተፈጸሙም። እሱን ላይ በደንብ እናያለን። ከትንሣኤ ጋር እያይዘን ተፈጽመዋል፣ ግን ገና ይቀራሉ። ግን ምን እናውቃለን? አትሊስት ኢየሱስ ከሙታን በመነሳቱ አሹራንስ አለን። ኦኬ፣ ተጨባጭው ነገር አለን። እግዚአብሔር የተናገረው ነገር ሁሉ ይኸው ተፈጽመዋል። ለአሁን የተፈጸሙም አሉ፣ ወደፊት ለሚፈጸሙት የክርስቶስ ትንሣኤ እንደ ጋራንቲ ነው፣ እንደ አሹራንሳችን ነው። ለምንድን ነው ይሄ የሆነው? ክርስቶስ ምንድን ነው መጽሐፍ ቅዱስ ያስቀምጠው እንዲህ ያስቀምጠዋል። ትንሣኤውን እንደ የመጀመሪያ ፍሬ። እኔ አሁን እንግዲህ እርሻ አካባቢ አላደኩም፣ ግን እርሻ አካባቢ የኖራችሁ ሰዎች ታውቃላችሁ። ሰው ከዘራ በኋላ እኩል ሁሉም አያድግም። መጀመሪያ የሚወጡ አሉ፣ የተወሰኑት ፈርስት ፍሩት ይባሉት በኩራት የምንላቸው እነሱን እስራኤሎች ወስደው እንዲያቀርቡ እግዚአብሔር ቃል ያዛቸዋል። እና እነዛ ምንድን ናቸው? ቅምሻዎች ናቸው። መከሩ ይሄን ይመስላል፣ የዘራችሁት ዘር መከሩ ይሄን ይመስላል የሚል ቴስት ናቸው። ልክ እንደዛ ነው የክርስቶስን ትንሣኤ የሚያስቀምጠው ሐዋርያ ጳውሎስ በአንደኛ ቆሮንቶስ 15 አሁን ባነበብን ምዕራፍ ውስጥ ቁጥር 20 ላይ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። በኩራት የሚለው ቃል ይህንን ቃል የሚጠቀመው በኩራት ሆኖ ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ ኋላም በመምጣቱ ለክርስቶስ የሆኑት ናቸው። ስለዚህ መከሩ መቼ ነው ማለት ነው? መጨረሻ ላይ ነው። ክርስቶስ ሲመጣ የቀረው ሁሉ ይወጣል፣ የቀረው ሁሉ ዘር ይበቅላል። ልክ የእኛን ሞት የሚገልጸው እንዴት ነው? እንደተዘራ ዘር፣ አፈር ውስጥ እንደተቀበረ ዘር መጨረሻ ላይ ግን መከሩ ይወጣል። ክርስቶስ ግን ቀድሞ መነሳቱ ምንድን ነው? እንደ በኩራት ነው። የመጀመሪያ እንደሚወጡት እንደነዛ ነው። ስለዚህ ምን ያሳያል ማለት ነው? በኩራቱን የያዘ ሰው መከሩ እንደሚመጣ ተስፋ ያደርጋል። በኩራትን እንኳን ባያወጣ ግን ያስፈራል ትንሽ። በምን እናውቃለን መከር ራሱ በኋላ ባይኖር። ስለዚህ ጋራንቲ ነው፣ አሹራንስ ነው። የክርስቶስ ትንሣኤ ምንድን ነው የሚያሳየው? ነገ ትንሣኤ ስለመኖሩ አሹራንሳችን ነው፣ ጋራንቲያችን ነው። እግዚአብሔር ብቻ ነው እርግጠኝነት የሚሰጠው አይደለ? ሰው በራሱ እርግጠኛ መሆን አይችልም። አሁን ነገ ትንሣኤ አለ። እኛ ብቻ አይደለም ትንሣኤ እንዳለ የምንሰብከው፣ ብዙ ሃይማኖቶች ይሰብካሉ። እስልምና ያስተምራል ስለ ትንሣኤ፣ ፍርድ እንዳለ ይናገራሉ። አይሁድን ትምህርት ያስተምራል። አሁን ያሉት አይሁዶች ማለት ነው። እነሱም ያስተምራል፣ ሙታን ትንሣኤ እንዳለ ያምናሉ። ቡዲዝም እያየው ነበር ባለፈው ሳጠና፣ ሂንዱይዝምን ሁሉም ኢንካርኔሽን፣ ሪኢንካርኔሽን፣ ካርማ ምናምን ያሉ ያስተምራሉ። ተስፋ አላቸው። ሁሉ ምን የሚል ተስፋ አላቸው? ከሙታን በኋላ ህይወት አለ፣ ህይወት ይቀጥላል ሚል ተስፋ ይሰጣሉ ለሚከተሏቸው ሰዎች ማለት ነው። አሹራንስ ግን አይሰጡም። በቃ ትምህርት ነው። ቡዲዝም የሚከተል ሰው ቡዲዝም ያስተምረዋል። ምን ሪኢንካርኔሽን አለ፣ ትነሳለህ የሚል ተስፋ ይሰጠዋል። ግን አሹራንስ ግን አይሰጥም። ክርስትና ግን ለየት የሚያደርገው ይሄ ነው። ሙታን ትንሣኤ አለ ይልና ግን ሙታን ትንሣኤ ስለመኖሩ አሹራንስ አለን ማለት ነው። የክርስቶስ ትንሣኤ ለሚቀጥለው ወደፊቱ ትንሣኤያችን ጋራንቲያችን ነው፣ አሹራንሳችን። ስለዚህ የጌታን ትንሣኤ ስናስብ ይህንንም አብረን ማሰብ አለብን። የክርስቶስ ትንሣኤ ለእኛ ምናችን ነው? ጋራንቲያችን ነው። እንግዲህ እምነት ሲባል ሁላችንም እምነት የሚለውን ቃል እንጠቀማለን። ክርስቲያኖችን እናምናለን እንላለን፣ እነሱም እናምናለን ይላሉ። ግን የክርስትና እምነት ግን ይለያል። ለምን? ዕብራውያን መልእክት ምዕራፍ 11 ቁጥር 1 ላይ ምን ይላል? እምነት ተስፋ የምናደርገውን ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ከእምነት ጋር በምን አለ? እርግጠኝነት አለ። ክርስቲያን አምናለሁ ሲል እርግጠኛም ነኝ እያለ ነው። አውቃለሁም እንደማለት ነው። ትንሣኤና ሙታን እንዳለ አውቃለሁ። እንግዲህ ሐዋርያ ጳውሎስ የሚናገረውን ያሳያችሁ ሌላ ክፍል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ጌታ ኢየሱስን ያስነሳው እኛን ደግሞ ከእሱ ጋር እንዲያስነሳን ከእናንተን ጋር እንዲያቀርበን እናውቃለን። እውቀት ነው። እምነት ብቻ ሳይሆን እውቀት ነው። ምን አለ ውስጡ? እርግጠኝነት አለ። የዓለም እምነት ግን ምንድን ነው? ዊሽ ነው። አይ ዊሽ ነው፣ እመኛለሁ ቢሆን ነው እንጂ እርግጠኝነት ግን ውስጡ የለም። ትንሽ ፑሽ ካረጋችሁ የአሹራንስ የለም። ለምን? አሹራንስ የሚሰጥ እግዚአብሔር ነው። እርግጠኝነት የሚሰጥ እግዚአብሔር ነው። እግዚአብሔር ራሱን የሰጠን ክርስቶስን አስነስቶ አሹራንስ ሰጠን። እናንተንም አስነሳችኋለሁ የሚል እግዚአብሔር ጋራንቲ ሰጥቶናል። አንደኛው ለምንድን ነው የክርስቶስ መነሳት ኢምፖርታንት የሆነው ይላለው? ምንድን ነው? አንደኛው የአባቶች ተስፋ፣ እሱም ለምሳሌ ሙታን ትንሣኤ በክርስቶስ እርግጠኛ ሆኗል። ሌሎች ተስፋ ቃሎች ሁሉ በእሱ ተፈጽመዋል። እሱ ባይነሳ ኖሮ
እነዚህ ሁሉ ተስፋዎች አይፈጸሙም ነበር። ሁለተኛው ለምንድን ነው የክርስቶስ ሙታን ትንሣኤ የክርስቶስ መነሳት በጣም ኢምፖርታንት የሆነው? የእግዚአብሔር አዲስ ፍጥረት መጀመሪያ ነው። እዚህ ላይ በደንብ እንድትሰሙኝ ይፈልጋለሁ። ለምን? ስለ አዲስ ፍጥረት ብዙ ጊዜ ስለምንማር ስለምንሰማ ምን ማለት ነው አዲስ ፍጥረት ኒው ክሪኤሽን ሲባል የምናየው ማለት ነው። የክርስቶስ ትንሣኤ የእግዚአብሔር ኒው ክሪኤሽን መጀመሪያ ነው። እግዚአብሔር አዲስ መፍጠር ጀመረ። ሲጀምር የጀመረው በማን ነው? በክርስቶስ ትንሣኤ ነው። ምን ማለት ነው? ወደ ብሉይ ልውሰዳችሁና ስለ አዲስ ፍጥረት እግዚአብሔር የተናገረበትን ተስፋን የመጀመሪያ ኢሳይያስ መጽሐፍ ላይ ምዕራፍ 43 ቁጥር 18 እና 19 እንደዚህ ይላል። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። እግዚአብሔር ምን ሰጠ? ተስፋ ሰጠ። ምን አደርጋለሁ ብሎ የኋላውን እርሱት፣ አዲስ ነገር አደርጋለሁ። ይቀጥልና ኢሳይያስ 65 ቁጥር 17 ላይ እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልብም አይገቡም። እነዚህ ሁሉ የብሉይ ኪዳን ተስፋዎች ናቸው። ምን የሚል ኒው ክሪኤሽን፣ እግዚአብሔር አዲስ እፈጥራለሁ፣ አዲስ እሰራለሁ ያለበት ነው። አዲስ እሰራለሁ ያለው እግዚአብሔር ምንን ነው? ሁሉም ነገር ነው። ኤቭሪቲንግ፣ ሰማይንም ምድርንም እግዚአብሔር ከአዲስ እፈጥራለሁ ነው። ስለዚህ ኒው ክሪኤሽንን ስናስብ የሆነ ፓርት ሳይሆን ላይፋችን ውስጥ የሆነ ቦታ ብቻ ሳይሆን እግዚአብሔር ሁሉን ነገር እንደሚያድስ ነው የተናገረው። ስለዚህ አይሁዶች ምን ሲያስቡ ኖረዋል? ኦኬ እግዚአብሔር በተስፋው ቃል ነግሮናል፣ አዲስ ሰማይ አዲስ ምድር ይፈጥራል፣ ሁሉ ነገር ያድሳል፣ ያለፈውን አታስቡ ብለዋል። ስለዚህ ይህን የሚያደርገው መቼ ነው ብለው ያስባሉ? መጨረሻ ዘመን ላይ እግዚአብሔር በመጨረሻ ዘመን ሁሉን አዲስ ያደርጋል ብለው ተስፋ ያደርጋሉ። ለምን? ቃሉ እንዳየነው እንደዛ ስለሚል ማለት ነው። ግን አሁን እንዳየነው ኒው ክሪኤሽን ምንድነው? ሁሉም ነገር ይታደሳል። ጳውሎስ መጣና ደግሞ ሁለተኛ ቆሮንቶስ ላይ ብዙዎቻችን የምናውቀው ጥቅስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እና 17 ላይ ስለዚህ እኛ አሁን ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስ በስጋ እንደሆነ ያወቅነው ቢሆን እንኳን ከእንግዲህ ወዲህ እንዲህ አናውቀውም ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ወዴት ነው እየጠቀሰ ያለው? ወደ ኢሳይያስ ነው። ኢሳይያስ ላይ ያየነው ትንቢት እነሆ አዲስ አደርጋለሁ፣ አሮጌው ነገር አልፏል፣ እግዚአብሔር ያለበትን ነው። እዚህ ጋር ሐዋርያ ጳውሎስ የሚናገረው ምን እያለ ነው? ያን የሰማችሁት ተስፋ ቃል እኮ ይኸው ተፈጸመ። እንዴት? ይኸው በክርስቶስ ማንም ከሆነ እኮ አዲስ ፍጥረት ነው። ስለዚህ እግዚአብሔር ሁሉን አዲስ አደርጋለሁ ብሎ ነበረ። ይኸው አዲስ ፍጥረት ተጀመረ። ስለዚህ አሁን ከአይሁዶች አስተሳሰብ ይለያል። አይሁዶች ያስቡ የነበረው አዲስ ፍጥረት መቼ ነው? በዘመን መጨረሻ። ሐዋርያ ጳውሎስ ደግሞ የሚነግረን ምንድን ነው? ኖ አዲስ ፍጥረት እኮ ኦልሬዲ ጀምረዋል። ማንም በክርስቶስ ከሆነ አዲስ ፍጥረት ነው። ኢየሱስን ራሱ በስጋ ያወቅነው ቢሆን ከዚህ በኋላ በስጋ እናውቀው ምን ማለት ነው? ጌታ ምድር ላይ ሲመላለስ ያየነው አይነት አለ። እንደኛ ይበላ ነበር፣ ይጠጣ ነበረ፣ ይደክም ነበረ፣ ኢቨን ሞተ። ከዚህ በኋላ ግን እንደዛ አይደለም። ኢየሱስ በዛ መንገድ አናውቀው። ምን ሆኗል? ኢየሱስ ራሱ አዲስ ፍጥረት ሆኗል ማለት ነው። በድሮ መንገድ ኢየሱስን አናውቀውም ሲል በአዲስ መንገድ ነው የምናውቀው። ለምን? ክርስቶስ ራሱ አዲስ ፍጥረት ሆኗል። እንዴት አዲስ ፍጥረት ሆነ? ከሙታን ሲነሳ የለበሰው ማንነት የለበሰው ስጋ ምን አይነት ስጋ ነው? የማይሞት የማይበሰብስ ግን ደግሞ ሰው ነው። አት ሴም ታይም ሰው ነው። ደግሞ ይበላል፣ በፊታቸው በላ ይላል። ደግሞ በተዘጋ በር ውስጥ ያልፋል፣ ደግሞ ይዳሰሳል። ግር የሚል አይነት አካል ነው። ይሄ ነው ለማለት ይከብዳል። ምን ሆነ ማለት ነው? ኢየሱስ አዲስ ሰው ሆኖ ተነሳ። አዲስ ሰው ሆኖ ተነሳ። ስለዚህ ኢየሱስንም እንደዛ አናውቀውም ከዚህ በኋላ አለ ጳውሎስ። እንደዛ ብቻ አይደለም፣ በክርስቶስ የሆነውን ሁሉ አናውቅም ከዚህ በኋላ አዲስ ፍጥረት ነው አለ። ስለዚህ አዲስ ፍጥረት ተጀመረ ማለት ነው። አሁን ነው ታዲያ መጨረሻ አይደለም ማለት ነው። ይሄ ከአይሁድ ትምህርት ለየት ይላል። ከእነሱ በጊዜው ከነበረው አስተሳሰብ ለየት ያለ ነው። ምን ማለት ነው? ኦልሬዲ መጥቷል ማለት ነው። አዲስ ፍጥረት እግዚአብሔር ጀመረ። ምን ማለት ነው? በድሮ ፍጥረት ውስጥ በኦልድ ክሬሽን ውስጥ እግዚአብሔር ኒው ክሬሽን አደረገ። ኦልሬዲ ኢየሱስ ክርስቶስ ከሙታን ሲያስነሳው ኒው ክሬሽን ነው እግዚአብሔር የጀመረው። ገና ሁሉን ግን አላደሰም። ተስፋ ሰጥቷል ሁሉን እንደሚያድስ። ሁሉን ገና ሳያድስ እግዚአብሔር ኦልሬዲ በኦልድ ክሬሽን ውስጥ ኒው ክሬሽንን ግን ጀመረ። ኢየሱስ የኒው ክሬሽን ቢጊኒንግ ነው፣ ጅማሬ ነው። የአዲስ ፍጥረት የእግዚአብሔር ጅማሬ ነው። ለዛ ነው ኢየሱስ ሲሰበክ ሐዋርያት ኢየሱስ ከሞት ተነስቷል ሲሉ አይሁዶች መቀበል የከበዳቸው ለዛ ነው። እነሱ ሙታን ትንሣኤ ይጠብቅ የነበረው መጨረሻ ነው። አሁንማ እግዚአብሔር አያስነሳም፣ መጨረሻ ላይ ነው እግዚአብሔር ያስነሳው ብለው ተስፋ ያደርጉ ነበረ። በክርስቶስ እኛም ስናምን ምን ሆንን ማለት ነው? ኒው ክሬሽን ሆነን። ግን እንደ ክርስቶስ ደግሞ አይደለንም። ለምን? ስጋችን ይሞታል። የእሱ ኒው ክሬሽንነት ከኛ አዲስ ፍጥረትነት ይለያል። የእኛ የታደሰው ውስጣችን ነው። ውስጣችን ጌታን ሲያምን ታደሰ፣ አዲስ ፍጥረት ሆነ። ስጋችን ግን ይሞታል። ስለዚህ ምን እንጠብቃለን? ሙሉ ደግሞ ሰውነታችን እስኪታደስ ድረስ እንጠብቃለን። ስለዚህ ያለንበትን እዩ። ውስጣችን ታድሷል፣ ስጋችን አልታደሰም።
በሁለቱ መካከል ያለ ነው። አዲስ ክሬሽን ነን ወይ? አዎ ነን። ሙሉ ለሙሉ ነን ግን አይደለንም። መቼ ነው ሙሉ ለሙሉ የምንሆነው? ጌታ ሲመጣ። ስለዚህ ጀምሯል በእኛም ህይወት፣ ገና ግን አልተፈጸመም። ኦልሬዲ በትናት የት ገና አልሆነም በሚለው ውስጥ ነው የምንኖረው። በተሆነው በጀመረውና ገና ባልተፈጸመው ውስጥ ነው ያለ ነው ማለት ነው። ስለዚህ ሀሳብ ልንገራቸው። አሁን ስላነሳ ነው እግዚአብሔር መጨረሻ ላይ ሁሉ እንደሚያድስ ተናግሯል ያለው ነገር አለ። ከዛ ጋር ተያይዞ ዳንኤል ካስታውሳችሁ ናቡከደነፆር ህልም አየ አይደለ? የሆነ ቁመት ያለው ሰው አየ፣ ወርቅ ያለው እንደዚህ አየ። በኋላ መጨረሻ ላይ ከተራራ ላይ ማንም ሳይነካት አንዲት ድንጋይ ተንከባላ መጣ፣ ያንን ምስል ፈጨች ይላል። ከዛ ህልሙ ጠፋበት። ዳንኤል ግን መጣና ህልሙን ከነገር በኋላ ፍቺውን ሲነግረው እንደዚህ አለ። ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ በእነዚያም ነገስታት ዘመኑ አይታወቅም፣ ብቻ በእነዛ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላም ህዝብ የማይሰጥ መንግስት ይሆናል። ከዚህ በኋላ ይሄ መንግስት ሌላ ሰው አይወስደውም ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች። ስለዚህ ዳንኤል ምን ተናግሯል? የእግዚአብሔር መንግስት ስትመጣ ከዚህ በኋላ ሌላ ሰው አይወስዳትም። አሁን ልክ ባቢሎን እንደወሰዳት፣ አሶር እንደገዛት ከዚህ በኋላ የእግዚአብሔር መንግስት ትመጣለች፣ ነገስታትን ትፈጫለች፣ ለዘላለም ትቆማለች ብሏል ዳንኤል በእግዚአብሔር መንፈስ። ይህንን ይዘው አይሁዶች በቃ የእግዚአብሔር መንግስት መጣች ማለት አለቀ፣ ከዚህ በኋላ የሮም መንግስት መኖር የለበትም፣ ሌላ መንግስት መኖር የለበትም፣ የመጨረሻ ነው ይኸው። ጌታ ሲመጣ ግን ምን አለ? የእግዚአብሔር መንግስት መጣለች፣ ንስሐ ግቡ እያለ ጌታ እየሰበከ ሲመጣ አይሁዶች የተረዱት ኦኬ በቃ መጨረሻው ደረሰ ማለት ነው፣ በቃ እግዚአብሔር የሮምን መንግስት ሊያጠፋ ማለት ነው፣ የመጨረሻው ዘመን መጣ ማለት ነው። ሁሉም ያድስበት፣ ሁሉን ነገር እነሱ ያሰቡት አንድ ላይ እንደሚሆን ነበር። ለዛ ነው ፈሪሳውያን የጠይቁት ሉቃስ 17 ላይ ጌታን ምን አሉት? የእግዚአብሔር መንግስት መቼ ትመጣለች ብሎ ሲጠይቁት ምን አላቸው? የእግዚአብሔር መንግስት በመጣበቅ አትመጣም፣ እነኋት በዚህ ወይም እነኋት በዚህ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናት አላቸው። መጥምቁ ዮሐንስ ደግሞ ታስሮ ሉቃስ 7 ላይ ደቀ መዛሙርቱ ነገሩት፣ ኢየሱስ እኮ ሽባ ይፈውሳል፣ ኢየሱስ እኮ የሞተ ያስነሳል፣ ኢየሱስ እኮ እንዲህ ያደረገ ነው ብሎ ሲነግሩት ዳውት አደረበት። ለምንድን ነው ዳውት ፈጠረበት? ለእሱ እምነት አይደለም የሆነለት። ይህን ሲሰማ ላከ እንደውም ጭራሽ ወደ ጌታ፣ አንተ ነው ወይስ ሌላን ጠብቅ? የክርስቶስ ተአምራትና ፈውሱ ለዮሐንስ ጥያቄ ነው የፈጠረው። ለምን የታለ ሮማን መንግስት የምትደመስሰው? የታለ እኔን ከእስር ቤት የምታወጣኝ? እኔ ታዲያ ምን አደርጋለሁ እስር ቤት? ይሄ ነው ጥያቄው። ሁሉም የነበራቸው መረዳት ይሄ ነው። የእግዚአብሔር መንግስት ከመጣች ነፃ እንወጣለን፣ መጨረሻው ይሄ ነው ብሎ ያስቡ ነበር። ፈሪሳውያን ብቻ አይደሉም፣ መጥምቁ ዮሐንስ ብቻ አይደለም፣ ደቀ መዛሙርቱ ራሱ ምን አሉ? ማቴዎስ 24 ላይ ጌታ ከቤተ መቅደስ ሲወጣ ምን አላቸው? ይሄ ቤተ መቅደስ እንደምታዩት አይቀጥልም፣ ድንጋይ በድንጋይ ላይ ሳይፈርስ እንደዚሁ አይቀርም ሲል ቀረቡና ንገረን፣ ይህ መቼ ይሆናል? አሁን የተናገርከው ነገር መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? እነሱ የተረዱት ምንድን ነው? በቃ ይሄ የተናገረው ኢየሱስ መጨረሻውን ነው የነገረን፣ የዓለም መጨረሻ ነው። ምንድን ነው ምልክቱ? የመምጣትህና የዓለም መጨረሻ ምንድን ነው? ሐዋርያት ሥራ የምናውቀው ደግሞ አለ። መቼ ነው ለእስራኤል መንግስት የምትመልሰው ያሉበት። እንግዲህ ኢየሱስ ሊያርግ ሲል ከሞት ከተነሳ በኋላ እንኳን በቃ ይሄን ነበር የሚረዱት። ማርታስ ማለችው ጌታ ሆይ በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ። መጨረሻው ቀን ምንድነው ማሳያቸው? ይህን ሁሉ ያየነው ለምንድን ነው? በቃ ኮመን አንደርስታንዲንግ በጊዜው የነበረው መረዳት ትንሣኤም ቢሆን አዲስ ፍጥረትም ይሁን የእግዚአብሔር መንግስት ይሁን ሁሉ ነገር የሚሆነው መጨረሻ ነው ስለሚሉ ጌታ ሲመጣ ለመረዳት ከበዳቸው። እግዚአብሔር ምን ስላደረገ ነው? በአሮጌው ፍጥረት ውስጥ ገብቶ አዲስ ፍጥረት ስለጀመረ እግዚአብሔር ይሄ አይነት ካታጎሪ አልነበራቸው። ስለዚህ ወንጌሉን ለመረዳት ከበዳቸው። አንዳንድ ክርስቲያኖች ዘንድ ይሄ አስተሳሰብ ስላለ ነው ይህንን ማነሳው። ሁሉ ነገር መጨረሻ ነው የሚሆነው የሚል አለ። ግን ኦልሬዲ እግዚአብሔር የማደስ ስራውን በእኛ ጀምረዋል። የክርስቶስ ትንሣኤ ምንድን ነው? የእግዚአብሔር የአዲስ ፍጥረት መጀመሪያ ነው። የእግዚአብሔር አዲስ ፍጥረት ምን ይመስላል ብንል ኢየሱስ ማረጋገጫው ነው። ኢየሱስ ምሳሌ ነው ለዚህ። ስለዚህ ኦልሬዲ በክርስቶስ ተጀምሯል፣ ገና ደግሞ ይቀራል። ተጀምሯል በክርስቶስ ገና ደግሞ ይፈጸማል። እነዚህ መሰረታዊ የሆኑ የመጽሐፍ ቅዱስ የአዲስ ኪዳን ቁልፍ ነገሮች ናቸው። አዲስ ኪዳን ለመረዳት ይሄ ያስፈልጋል። ጌታ እንዳስተማረን መንግስተ ሰማያት ትምጣ፣ መንግስትህ ትምጣ ብላችሁ ጸልዩ ብሏል። ደግሞ መንግስተ ሰማያት መጥታለች ብሎናል። ሁሉን ከእግሩ በታች አስገዛለት ይላል። ደግሞ ሁሉ ሲገዛለት ይጠብቃል ይላል። እነዚህ ሁሉ የሚያሳዩን ይህንን ነው። እሺ፣ ስለዚህ ሁለተኛ ምን አለን? ትንሣኤ ለምን ለክርስትና በጣም ኢሴንሻል አስፈላጊ ሆነ? የእግዚአብሔር አዲስ ፍጥረት መጀመሪያ የክርስቶስ ትንሣኤ ስለሆነ ቅምሻውን አይተናል፣ ምን እንደሚመስል አይተናል። ሶስተኛው ጌታ ምድር ላይ ሲመላለስ ብዙ ነገር ሲያስተምር እንዳስተማረ እናውቃለን። ምን ብሏል? ለምሳሌ ያህል የሰው ልጅ በምድር ላይ ኃጢአትን ያስተሰሪ ዘንድ ስልጣን አለው ብሏል ማርቆስ 2 ላይ።
ያንን ሽባ ሰው ሲፈውስ እኔና አብ አንድ ነን ብለዋል። እኔ እውነትም ሕይወትም መንገድም ነኝ፣ ወደ አብ በእኔ በቀር ካልሆነ ይመጣ የለም ብለዋል። እኔ ትንሣኤና ሕይወት ነኝ ብለዋል። እንግዲህ ጌታ ብዙ ነገር ስለ ራሱ አስተምሯል። ይህን ሁሉ ነግሮን ሞቶ ቢቀር ባይነሳ እንዳለ ያስተማረው ትምህርት ከንቱ ይሆናል። የኢየሱስ ትምህርት በሙሉ ፍጻሜ ያገኘው እውነት የሆነው ከሞት ሲነሳ ነው። ስለዚህ ጌታ ያስተማረው የብሉይ ኪዳን ትንቢት ብቻ አይደለም፣ የብሉይ ተስፋ ብቻ አይደለም። ክርስቶስ ያስተማረው ትምህርት ራሱ እርግጠኛ የሚሆነው መቼ ነው? ጌታ ሲነሳ ነው። ማለት የተንጠለጠለ ነው ማለት ነው። የክርስቶስ ትንሣኤ ላይ የተንጠለጠለ ነው። አለዚያ ግን ሞቶ ቢቀር ኖሮ እንደማንም ፈላስፋ ወይ እንደማንም ሰው የተናገረው ግን ያልተፈጸመለት ሰው ነበር የሚሆነው ማለት ነው። ስለዚህ የክርስቶስ ትምህርቶች፣ የክርስቶስ ምስክርነቶች፣ የመጽሐፍ ቅዱስ ተስፋ እና ደግሞ የእግዚአብሔር አዲስ ፍጥረት መጀመሪያ ስለሆነ የክርስቶስ ትንሣኤ ለክርስቲያኖች ትልቅ ስፍራ አለው ማለት ነው። ይህንን ለማስታወስም ያስፈልጋል። እሺ፣ ስለዚህ 3 ነጥቦች ደግሞ የምናየው ምንድን ነው? ለእኛ ያለው ሲግኒፊካንስ ምንድን ነው? ኦኬ፣ ለዚህ ነው ክርስትና ላይ ትንሣኤው ቦታ ያለው። ታዲያ እሺ፣ ለእኔ ህይወት ምንድን ነው ሲግኒፊካንሱ? አሁን ኢየሱስ ተነስቷል ስል ከእርግጠኝነት ያለፈ ዴይ ቱ ዴይ የምኖረው ህይወቴ ላይ እንዴት ነው ኢምፓክት የሚያደርገኝ? የመጀመሪያው በጌታ የምንደክመው ለጌታ ስም ብለን የምናወጣው ነገር፣ የምንከፍለው ነገር፣ በክርስቶስ ስም የሚሆን ነገር በሙሉ መጨረሻ ላይ ሪዋርድ አለው፣ መጨረሻ ላይ ሽልማት አለው። በክርስቶስ ሆኖ የጠፋ ነገር የቀረ ነገር የለም። ጥሩ ኤግዛምፕል የሚሆነን የምንወዳቸው የሞቱብን ሰዎች፣ በክርስቶስ የሆኑ ያጣናቸው ሰዎች፣ ስለ እነሱ ስናስብ ውስጣችን ይተክዛል። በዚህም ጉዳይ የቀደመች ቤተክርስቲያን ስለተጨነቀች ስላዘኑ ቅዱሳን ሐዋርያ ጳውሎስ አንደኛ ተሰሎንቄ ላይ እንደዚህ ብሎ ጻፈ። ምዕራፍ 4 ቁጥር 14 እና 18 ብቻ ነባለው። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። ኢየሱስ እንደሞተና እንደተነሳ ካመንን እግዚአብሔር ደግሞ በክርስቶስ ሆነው ያንቀላፉትን ከእርሱ ጋር ያመጣቸዋል። ከምን ጋር ያያያዘው? ኢየሱስ ከመነሳቱ ጋር ነው። እንደተነሳ ካመንን ኢየሱስ ያመጣቸዋል ከእሱ ጋር። ካልተነሳስ አይመጡም። ስለዚህ የክርስቶስ ትንሣኤ ምናችን ነው? መጽናኛችን ነው። በእሱ ውስጥ ያጣናቸው ብዙ ነገሮች አሉ። የምንወዳቸውን ሰዎች ኤግዛምፕል ያነሳሁት በጣም ግልጽ ይሆናል ብዬ ነው። ግን በጌታ ውስጥ በክርስቶስ ውስጥ የከፈልናቸው ዋጋዎች፣ ያቃጠልናቸው ጊዜዎች፣ ያወጣናቸው ኤነርጂዎች፣ ገንዘቦች፣ ብዙ ነገሮች በክርስቶስ ስም የጠፉ ነገሮች አሁን እጃችን ላይ የሉም። ጠፍተዋል፣ ሞተዋል፣ አልከሰሩም። እግዚአብሔር ግን መጨረሻ ላይ ያመጣቸዋል። እግዚአብሔር መጨረሻ ላይ ያስነሳቸዋል። በክርስቶስ የሆነ ነገር ጠፍቶ አይቀርም። በክርስቶስ የሆነ ነገር አይከስርም። በክርስቶስ የሆነ ነገር ሞቶ አይቀርም። ይሄ ነው ትልቁ ኮንፊደንሳችን። ስለዚህ የጌታን ትንሣኤ ስናስብ መጽናኛችን ነው። ልባችን ያርፋል። በቃ በጌታ የጠፋው ነገር ተመልሶ ይመጣል። ተመልሶ አገኘዋለሁ በብዙ ክብር፣ በብዙ ኃይል እግዚአብሔር እንደገና ያስነሳዋል። ሪዋርድ አለው ብለን ተስፋ እንድናደርግ ያደርገናል። ይሄ ተስፋ ለሁሉም ሰው አይደለም። ኢየሱስን መነሳት ለሚያምን ሰው ብቻ ነው። ሁለተኛ ደግሞ ሐዋርያ ጳውሎስ አንደኛ ቆሮንቶስ 15ን ሲጨርስ መጨረሻው ቁጥር ላይ የሚናገረው ነገር አለ። ቁጥር 58ን አነባለሁ። እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታ ስራ ሁል ጊዜ ይበዛላችሁ ሁኑ። ምን አለ? አንድ የምትደላደሉ፣ መደላደል ምን ማለት ነው? ማትነቃነቁ። የጌታ ትንሣኤ ምን ያደርጋል ማለት ነው? ሰውን ያደላደላል። ማንደላደለው አንዳንድ ጊዜ የጌታን ትንሣኤ ካለመረዳት ነው። ክርስቶስን ከሙታን ያስነሳው የእግዚአብሔር ኃይል ሲገባን እንደላደላለን። ከዛስ አንነቃነቅም። ሰው የሚያነቃንቀው ምንድን ነው? የስተት ትምህርት። ለምሳሌ በድሮይቱ በቀደመች ቤተክርስቲያን የስተት ትምህርት እየመጣ ያነቃንቃቸው ነበረ። ወይስ የዓለም ፈተና፣ ኃጢአት ፈተና፣ ቴምፕቴሽን ያነቃንቅ፣ ስፍራ ያስለቀናል። ለምንድን ነው? የክርስቶስን ትንሣኤ ካለማወቅ። ያንን እንግዲህ የምናውቀውን ምዕራፍ 15ን ሙሉ ከጻፈ በኋላ 57 ቁጥር መጨረሻ ላይ ሲዘጋ እንግዲህ ይልና ስለዚህ ወንድሞች ሆይ ድካማችሁ በጌታ ከንቱ አይሆንም፣ ከላይ እንዳየ ነው። ስለዚህ ምን ሁኑ? የምትደላደሉ ሁኑ፣ ማትነቃነቁ ሁኑ፣ ስትሮንግ ሁኑ። የጌታ ትንሣኤ ሊያጠነክረን ይገባል። ብርታታችን ነው፣ ጉልበታችን ነው። በቴምፕቴሽን በፈተና ጊዜ የምንጸናበት ነገር ነው። ከዛስ የጌታ ስራ ሁል ጊዜ ይበዛላችሁ ሁኑ። እንግዲህ ድካማችን በጌታ ውስጥ እንደማይጠፋ ካወቀን ምንድን ነው የምንሆነው? እንተጋለን፣ አንሰስትም። ሰው እኮ ኃይሉ የሚሰስተው እኮ እንዴ ደክሜ በኋላ ብሎ ሲያስብ ነው። ሪዋርድ እንዳለው ካወቅ የጌታ ስራ ይበዛለታል። የጌታ ስራ ምንድን ነው? ወንድሞቼ እናቶች፣ የጌታ ስራ ምንድን ነው? የጌታ ስራ ቅዱሳንን ማገልገል። የጌታ ስራ እግዚአብሔርን ደስ የሚያሰኘው ነገር መስራት።
ኃይል ይጠይቃል። ባለፈው የብርሃን መልእክት እያጠናን ሐሙስ ባይብል ስተዲ ላይ ይህንን ሀሳብ እያየን ነበረ። በጣም በተደጋጋሚ ቅዱሳንን ስለማገልገል ደግሞም ስለ ጌታን የሚፈልገው ነገር ስለማድረግ ይናገራል ክፍሉ እና ምንድን ነው የሚያስተምረን? የቀደመችው ቤተክርስቲያን የሐዋርያት ቤተክርስቲያን በሁሉ ነገር ይተጉ ነበረ፣ ጉልበታቸውን አይሰስቱ ነበር። በጣም የሚመሰገኑበትን ነገር ይሄ ነበረ። የጌታ ትንሣኤ ምን ያደርገናል ማለት ነው? ያተጋናል። የእግዚአብሔር ስራ ለመስራት ድካሜ ከንቱ አይደለም፣ እግዚአብሔር ካውንት ያደርገዋል። በመጨረሻው ዘመን ሪዋርድ እቀበላለሁ። ስለዚህ ዛሬ ለመትጋት እግዚአብሔር ልባችን ያነሳሰዋል። እግዚአብሔር ባስተማራን ቦታ ሁሉ በአገልግሎትም በተለያየ በኩል ለጌታ ስራ እንተጋለን። ስለዚህ ራሳችንም እንይ። ትንሣኤ ማመን ሰው ኮንኩኝ ለምንድን ነው ወደኋላ ምለው? ምንድን ነው የሚይዘኝ ብለንም ራሳችን ልንጠይቅ ያስፈልጋል። ብዙ ብንነቃንቅም ከሆነ ምንናወጥምም ከሆነ ጌታ እኮ ተነስቷል። የክርስቶስ ትንሣኤ እኮ ለእኔ ግራውንዴ ነው፣ መሰረቴ ነው። ምንም ነገር በጌታ ውስጥ ቢሆን አይጠፋብኝም፣ መልሼ አገኘዋለሁ። ስለዚህ በደስታና በእግዚአብሔር ፊት በሙሉ ልብ ሳንናወጥ ጌታን ልንጠብቅ፣ ይህንን ተስፋ ቃል ያልነውን የእኛን የመጨረሻውን ትንሣኤ ልንጠብቅ እግዚአብሔር የታመነ ነገር ሰጥቶናል። እግዚአብሔር የተመሰገነ ይሁን። እስቲ እንጸልያለን። እግዚአብሔር የተመሰገነ ይሁን ይህንን ስለሰጠን። በእውነት ያጣን ሰዎች እናውቃለን። በዓለም የነበርን ሰዎች አሹራን ሳተን ስንቀዘበዝ የነበርን ጎረቤቶቻችን እናውቃለን። ምን ያህል ስለ መጨረሻው ተስፋ እንደሌላቸው ማሰብ አይፈልጉም። ስለ ሞት ራሱ ተስፋ የለም። ክርስቶስ ግን ከሙታን ተነስቶ ብርሃን ሆነልን። ሞትን አንፈራም። ሞት የለም አንልም። ሞት ላይ ግን እንዘምራለን። በሞት ውስጥ ግን ተስፋ እንድናደርግ ተነስቶ አሳየን። ሞት መጨረሻ አይደለም። የሰው ልጅ የመጨረሻውን ንግግር ሞት አይደለም የሚሰጠው። ከዛ በኋላ ህይወት እንዳለ ተነስቶ አሳየን። ስለዚህ በደስታ ሞትን ፌስ ማድረግ እንችላለን። የትኛውንም ነገር ክርስቲያኖችን የሚያተጋ ከሰው ልዩ የሚያደርግ እንዳይደክሙ የሚያደርግ የእግዚአብሔር ጸጋ በክርስቶስ ትንሣኤ ተሰጥቶናል። እግዚአብሔር ስለዚህ የተመሰገነ ይሁን። እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብረሃለን። ጌታ ሆይ ተስፋችን እርግጠኝነታችን ስለሆንክልን የእግዚአብሔር ቃል ሁሉ ፍጻሜ ያገኘብህ አባቶች ተስፋ አድርገው ሲጠብቁ የነበሩት ግማሾቹ አምነው ሞቱ በፊትህ። እግዚአብሔር ሆይ አንተ ግን ታማኝ ስለሆንክ ስለ እነሱ ብለህ ሳይሆን ስለ ራስህ ስለ ስምህ ብለህ ምትሰራ ስለሆንክ ዘመን ጠብቀህ ጌታ ሆይ የተናገርከውን ሁሉ በክርስቶስ ፈጸምክ። እናመሰግንሃለን። እግዚአብሔር ሆይ ትንሣኤው እኛ ከምናስበው ከምናውቀው ከምንረዳው ያለፈ ነው። እግዚአብሔር ሆይ በሱ ያደረግከው ነገር ድንቅ ነው። እግዚአብሔር ሆይ ይህንን ቀን ይህንን ልናስብ ጌታ ሆይ በዚህ ውስጥ ያደረግከውን ልናስብ ልናወራ ጌታ ሆይ እድል ስለሰጠን እናመሰግንሃለን። እግዚአብሔር ሆይ የትንሣኤው ኃይል ዛሬም እንዲያገኘን በዚህ ጉባኤ ውስጥ ጌታ ሆይ የምንነቃነቅ ብንሆን ያልተደላደልን ብንሆን እግዚአብሔር ሆይ የጌታ ስራ ያልበዛልን ሰዎች ብንሆን እግዚአብሔር ሆይ የትንሣኤህ ጉልበት እንዲያገኘን እንድትረዳን ጌታ ሆይ በእውነት እኒህ ትንሣኤ የገባቸው ሰዎች ናቸው የሚያስብል ህይወት እንድትሰጠን እንለምንሃለን። እግዚአብሔር ሆይ ደግሞ ስለዚህ ቀን እናመሰግንሃለን። የሚኖረንን ጊዜ የሚኖረንን ታይም ሁሉ ባርክልን። ክብር ሁሉ ለስምህ ይሁን። በኢየሱስ ስም አሜን።